አርዕስተ ዜና። በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪ ተከትሎ በኢትዮጵያ የናፍጣና የቤንዚን ችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ ተደረገ። ከትናንት ረቡዕ መጋቢት 23 ቀን 2018 ዓ.ም ጀምሮ በወጣ በተባለው አዲስ ተመን መሰረት ነጭ ናፍጣ በሊትር 163 ብር 68 ሳንቲም ገብቷል። ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም እንዲሸጥ ተተምኖለታል። ዝርዝር አለ። የእህል ጥራጥሬና የአትክልት ምርቶች በፖስታ ቤት በኩል ላኩ ነው። የኢትዮጵያ ፖስታና የኢትዮጵያ ንግድ ሥራዎች ኮርፖሬሽን የሀገሪቱን የግብይትና የሎጂስቲክስ ሰንሰለት ለማቀናጀት ያስችላል ያሉትን የመግባቢያ ስምምነት ተፈራርመዋል። በሊቢያ ድንበር 19 ስደተኞች በሜዲትራኒያን ባህር ላይ ሞተው ተገኙ። በላምፔዶስ ደሴት ደቡባዊ አቅራቢያ ሜዲትራኒያን ባህር ላይ በተደረገ የነፍስ አድን ዘመቻ 19 ስደተኞች አስክሬን መገኘቱን የጣሊያን የባህር ዳርቻ ጠባቂ አስታወቀም። በወቅቱ 5 ሕፃናትን ጨምሮ 58 ሰዎች በሕይወት ተርፈው ወደ ላምፔዶስ ተወስደዋልም ተብሏል። ሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተካሄደ ባለው ጦርነት ኢራን በሚቀጥለው ሳምንት እጅግ ከባድ ወታደራዊ እርምጃ ሊገጥማት እንደሚችል አስጠንቅቀዋል። ዋሽንግተን በኢራን ላይ የጀመረችው እርምጃ ቴህራን ለአሜሪካን ለዓለም ደቅነዋለች ያሉትን እኩይ ስጋት ለመቋጨት አፋፍ ላይ መሆኗንም ገልጸዋል። ዝርዝር አለ። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የናፍጣና የቤንዚን ለችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ ተደረገም። በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪ ተከትሎ በኢትዮጵያ የናፍጣና የቤንዚን ችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ ተደርጓል። ከትናንት ረቡዕ መጋቢት 23 ቀን 2018 ዓ.ም ጀምሮ በወጣ በተባለው አዲስ ተመን መሰረት ነጭ ናፍጣ በሊትር 163 ብር ከ68 ሳንቲም ገብቷል። ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም እንዲሸጥ ተመኖለታል። ከትናንት ምሽት ጀምሮ ተግባራዊ በሆነው የዋጋ ጭማሪ በተያዘው መጋቢት ወር ብቻ የተደረገ የሁለተኛ ጭማሪም ነው። በወሩ መጀመሪያ ላይ ነዳጅ ዋጋ ችርቻሮ እስከ 17 ብር የሚደርስ ጭማሪ ተደርጎበትም ነበር። በወቅቱ የቤንዚን ዋጋ የ3 ብር ጭማሪ ተደርጎበት 123 ብር ገደማ ሲሸጥም ነበር። የ10 ብር ጭማሪ ያስተናገደው ነጭ ናፍጣ ደግሞ በሊትር 139 ብር ከ84 ሳንቲም ተመኖለት ለ3 ሳምንት ገደማም ተሽጧል። ከኢራን ጦርነት በፊት በበርሜል $80 የነበረው የጣራ ነጭ ናፍጣ አሁን $250 የተሸጠ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ መግለጻቸው ይታወሳል። ቤንዚን ከነበረበት $72 ገደማ የበርሜል ዋጋ ወደ $150 ማሻቀቡንም ገልጸዋል። የነዳጅ ጭማሪው ላይ ይህ ዜና እስከተጠናከረበት ሰዓት ድረስ በይፋ በሚኒስትሩ በኩል የወጣ መረጃም የለም። ኢትዮጵያና አልጄሪያ በፍትሐ ብሔርና በወንጀል ጉዳዮች ዙሪያ በጋራ ሊሰሩ ነው። ኢትዮጵያና አልጄሪያ በፍትሐ ብሔርና በወንጀል ጉዳዮች በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት በአዲስ አበባ ተፈራርመዋል። ስምምነቱ የፌዴሪ ፍትህ ሚኒስትር ሀና አሪያ ስላሴና የአልጄሪያ ፍትህ ሚኒስትር ሉጥፊ ቡጁማ ፈርመውታል። ይህ ስምምነት በተለይም ድንበር ዘለል ወንጀሎችን፣ ሽብርተኝነትና የሳይበር ጥቃትን በቅንጅት ለመከላከል ያለመ መሆኑን ተገልጿል። የፍትህ ሚኒስትሯ ሀና አሪያ ስላሴ አገራቱን ወንጀልን በመከላከል ረገድ እርስ በርስ ልምድ የሚለዋወጡበት መሆኑንም ገልጸዋል። የአልጄሪያው ፍትህ ሚኒስትር ሉጥፊ ቡጁማ በበኩላቸው ሁለቱ ሀገራት በአዲስ ስምምነት ሀገራቱ በተቋማት ግንባታና ዘርፈ ብዙ ወንጀሎችን በመከላከል ረገድ በቅንጅት እንዲሰሩ ትልቅ ዕድል እንደሚፈጥርም ሚኒስትሩ ገልጸዋል። ይህ ስምምነት በሀገራቱ መካከል ያለውን የፍትህ ዘርፍ ትብብር በማሳደግ የህግ የበላይነትን ለማስከበርና ቀጠናዊ ደህንነትን ለመጠበቅ ጉልህ ሚና ይኖረዋል ተብሎ ይጠበቃል። የእህልና ጥራጥሬ አትክልት ምርቶችን በፖስታ ቤት በኩል ላኩ ነው። ኢትዮጵያ ፖስታና የፌዴራል ንግድ ሥራዎች ኮርፖሬሽን የሀገሪቱን የግብይት የሎጂስቲክስ ሰንሰለት በማቀናጀት ለዜጎች ቀልጣፋ አገልግሎት ለመስጠት የሚያስችል የመግባቢያ ስምምነት ተፈራርመዋል። የፊርማ ስነ ስርዓቱ የኢትዮጵያ ፖስታ ዋና ስራ አስፈጻሚ አቶ ዳግማዊ ኃይላይ እና የኢትዮጵያ ንግድ ሥራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ባይሉ ንጉሴ ተፈራርመዋል። ይህ ስምምነት በኢትዮጵያ ንግድ ሥራዎች ኮርፖሬሽን ዘርፈ ብዙ የእህል የጥራጥሬና የአትክልት ምርቶችን ለህብረተሰቡ በስፋት ለማድረስ የሚያስችል እንደሆነም ተገልጿል። ኢትዮጵያ ፖስታ ዋና ስራ አስፈጻሚ አቶ ዳግማዊ ኃይሌ ኢትዮጵያ ፖስታ ያለውን ግዙፍ የሎጂስቲክስ አቅምና የትራንስፖርት መዋቅር በመላው ኢትዮጵያ የሚገኙ ቅርንጫፎች ተደራሽነት በመጠቀም ምርቶችን በማንኛውም የሀገሪቱ ክፍሎች ለሚገኙ ዜጎች እንዲቀርቡ የሚያደርግም ገልጸዋል። የኢትዮጵያ ንግድ ሥራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ባይሉ ንጉሴ በበኩላቸው ይህ ስምምነት ምርቶችን በቀጥታ ከምንጩ ከገበሬው ወደ ሸማቹ በማድረስ የዜጎችን ኢኮኖሚያዊ ተጠቃሚነት እንደሚያረጋግጥም ገልጸዋል። በተጨማሪም ከሀገራዊ ፋይዳ አንጻር ይህ ጥምረት መንግስት የኑሮ ውድነትን ለማረጋገጥና የምግብ ዋስትና ለማረጋገጥ እየሰራ የሚገኙ ስራዎች በከፍተኛ ደረጃ የሚያግዝ መሆኑም ተገልጿል።
ኢትዮጵያ የመጀመሪያው የአፍሪካ ሪል ስቴት ማህበራዊ ቀጠናዊ ጉባኤ ኤግዚቢሽን ታስተናግድ ነው። አዲስ አበባ የመጀመሪያውን አህጉራዊ የሪል ስቴትና ኤግዚቢሽን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤ ከ3 ሳምንት በኋላ ታስተናግዳለች። ይህንን መርሃ ግብር ኢትዮጵያ ሪል ስቴት ማህበር ከዶክስ ኢቨንትስ ጋር በመተባበር ከሚያዝያ 15 ቀን እስከ 18 2018 ዓ.ም ያዘጋጁታል። በዚህ ኤግዚቢሽን ላይ የኢትዮጵያ ሪል ስቴት ማህበር አባል የሆኑ ህጋዊ አለሚዎች ብቻ የሚሳተፉ በመሆኑ ደንበኞች ከእውነተኛ ድርጅቶች ጋር እንዲገናኙ እድል ይፈጥራልም ተብሏል። በተጨማሪም ባንኮችና የፋይናንስ ተቋማት የሚሳተፉ በመሆኑ ለቤት ፈላጊዎች ማህበረሰብ የተሻለ የብድርና የክፍያ አማራጭ እንዲያመቻቹም ይጠበቃል። የኮንስትራክሽን ግብዓት አምራቾች በኤግዚቢሽኑ ላይ እንደሚገኙም ተነግሯል። ኢትዮጵያ ሪል ስቴት ማህበሩ የአባላቱን መብት ከማስጠበቅ ባለፈ የደንበኞችን ጥራት ያለውን በተገነባው ውል መሰረት የሚረከቡትን ቤት እንዲያገኙ የራሱን ክትትል የሙያ ስነ ምግባር ደንብ ተግባራዊ ያደረገ መሆኑን ገልጸዋል። 19 ስደተኞች በሜዲትራኒያን ባህር ላይ ሞተው ተገኙ። በላምፔዱሳ ደሴት በደቡባዊ አቅራቢያ በሜዲትራኒያን ባህር ላይ በተደረገ የነፍስ አድን ዘመቻ 19 ስደተኞች አስክሬን መገኘቱን የጣሊያን ባህር ዳርቻ ጠባቂ አስታወቀ። በወቅቱ 5 ህጻናትን ጨምሮ 58 ሰዎች በሕይወት ተርፈው ወደ ላምፔዱሳ ተወስደዋልም ብለዋል። ከሟቾች በተጨማሪ 7 ሰዎች በከፍተኛ ቅዝቃዜና በጀልባው ነዳጅ በወጣ ጭስ በመመረዛቸው በሕክምና ላይ እንደሚገኙ የደሴቱ ከንቲባም ገልጸዋል። ስደተኞቹ የተገኙት በሊቢያ የፍለጋና የነፍስ አድን ክልል ውስጥ ቢሆንም የሊቢያ መርከቦች በአካባቢው ባለመኖራቸው የጣሊያን ባህር ዳርቻ ጠባቂ ጣልቃ በመግባት ተገዷልም ተብሏል። አስክሬኖቹ በላምፔዱሳ የሚጓጓዙበት ወቅት እስከ 7 ሜትር የሚደርስ ከፍተኛ ማዕበል ምክንያት ህይወታቸውም አልፎ ሊሆን እንደሚችልም ተገምተዋል። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ በዚህ ዓመት ብቻ በሜዲትራኒያን ባህር ላይ የሞቱ ወይም የጠፉ ስደተኞች ቁጥር 624 ደርሰዋል። በተመሳሳይ ቀን በቱርክ የባህር ዳርቻ ላይ 19 አፍጋኒስታናውያን ስደተኞች በጀልባ መገልበጥ ህይወታቸው ማለፉ የተገለጸ ሲሆን ይህም ስደተኞችም አውሮፓ ለመድረስ የሚያደርጉትን ጉዞ አሁንም እጅግ አደገኛ መሆኑን ያሳያል። ወደ ድንጋይ ዘመን መልሳቸዋለን ሲሉ ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተካሄደ ባለው ጦርነት ኢራን በሚቀጥሉ ሳምንታት እጅግ ከባድ ወታደራዊ እርምጃ ሊገጥማት እንደሚችልም አስጠንቅቀዋል። ዋሽንግተን በኢራን ላይ የጀመረችው እርምጃ ቴህራን ለአሜሪካና ለዓለም ደቅነዋለች ያሉትን እኩይ ስጋት ለመቋጨት አፋፍ ላይ መሆኑንም ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ሕዝብ ባደረጉት ንግግር 5ኛ ሳምንቱን የያዘው ጦርነት ለማቆም ኢራን ዋሽንግተን ያቀረበችውን ቅድመ ሁኔታዎች ካልተቀበለች አገሪቱ ወደ ድንጋይ ዘመን እስክትመለስ ድረስ በቦምብ እንደሚደበድቡም ዝተዋል። በአሜሪካና በእስራኤል እንዲሁም በኢራን መካከል የተቀሰቀሰው ባለ 3 ወገን ጦርነት ዛሬ 5ኛ ሳምንቱን ይዘዋል። ግጭቱ ከመቼውም ጊዜ በላይ የተካረረ የመጣ ሲሆን ለችግሩ እስካሁን ምንም አይነት ዲፕሎማሲያዊ መፍትሄ አልተገኘለትም። ትራምፕ ለህዝቡ ባደረጉት ንግግርም ጦርነቱን ለማቆም በሚደረገው ድርድር ስምምነት ላይ እስካልተደረሰ ኢራን እጅግ በከፋ ሁኔታ ትመታለች ቢሉም የኢራን አብዮታዊ ዘብ በበኩሉ ለትራምፕ ዛቻ የሰጠው ምላሽ አሜሪካና እስራኤል የሚያደቅ ጥቃት እስከሚሰነዘር በዛተው መሰረት የአዳዲስ ሚሳኤል ጥቃቶችን መጀመሩንም አስታውቀዋል። ዩክሬን ሩሲያ ሉሃንስክ ክልል አልተቆጣጠረችም ስትል አስተባበለች። የዩክሬን ጦር በምስራቃዊ ሉሃንስክ ክልል ምንም አይነት አዲስና ጉልህ የጦር ሜዳ ለውጥ አለመኖርን በመግለጽ ሩሲያ ክልሉን ሙሉ በሙሉ ተቆጣጠራለች ስትል ያወጣችው መግለጫ ውድቅም አድርጎታል። ዶንባስን ከሚመሰርቱ 2 የኢንዱስትሪ ማዕከላት አንዱ የሆነው ሉሃንስክ ከጦርነት መንሳት አንስቶ ብዙሃን ክፍል ከሩሲያ እጅም ገብተዋል። በአንጻሩ የዩክሬን አሁንም ሰፊውን የአጎራባች ዶኔትስክን ግዛት ተቆጣጥራ ትገኛለች። የሩሲያው መከላከያ ሚኒስትር ከፈረንጆቹ 2022 ጀምሮ ከቁጥጥር ውጭ የነበረውን ቀሪ አነስተኛ የሉሃንስክ መሬት ረቡዕ ዕለት በቁጥጥር ስር መዋሉን ታውቋል። ይህን ተከትሎ የጦርነቱን የከረረ ምዕራፍ ለማስቆም ዩክሬን ጦሯን ከዶንባስ ክልል ሙሉ በሙሉ እንድታስወጣ ክሬምሊን ብትጠይቅም ኪቭ ግን ይህን ያህል ሰፊ ግዛት አሳልፋ የመስጠት ሀሳብ የማይመስልና ተቀባይነት የሌለው ስታጣጥለዋለች። በሌላ ዜና ዶናልድ ትራምፕ አሜሪካ አጋሮቿን የሆርሙዝ ባህረ ሰላጤን ዳግም ክፍት ለማድረግ በሚመሰረተው አዲስ ጥምረት ውስጥ ካልተሳተፉ ለዩክሬን የሚያደርጉት ጦር መሳሪያ አቅርቦት እንደሚያቋርጡ ማስጠንቀቃቸውን ፋይናንሻል ታይምስ መጽሔት ምንጮችን ጠቅሶ ዘግቧል። ይሁን እንጂ የአውሮፓ ሀገራት መካከለኛው ምስራቅ ጉዳይ ላይ ከመከላከያ ተልዕኮ ባለፈ እንዲሳተፉ ትራምፕ የሚያደርጉትን ግፊት አጥብቀው መቃወም ከኢራን ጋር ያለው ግጭት የኛ ጦርነት አይደለም ሲሉ አቋማቸውን በግልጽ አንጸባርቀዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘላችሁ ዜናዎች ተጠናቀዋል። ቸር ቆዩ።